የባለ ትዳር መኝታ ክፍልስ ምን ሰራያለሽ? አይ ውዴ ቁርስ እንደደረሰ ልነግረን መታ ነው። ሰምተንሻል፣ መውጣት ትችያለሽ። እሺ ቤሌን። አቤት። እኔና ጄሪ ዛሬ ቀለበት ስነ ስርዓት ስለሚኖረን ቤቱ በሙሉ ይጸዳ፣ ምግቦችም ይዘጋጁ። እሺ አትልፊ፣ እንዳለፈው ጊዜ አልሸወደልሽም። አታስብ፣ እኔ የምሸውድ አልሞክርም። አትፈታተኝ። ቆይ ወይዘሮ ሳራን ታስታውሻታለሽ? አዎ ብዙ ጊዜ አብረን ኖረናል። የእውነት እድሜዋን እናንተ ጋር ነው አይኖረችው? በይው ግን ደግሞ ከሷ በፊት አንድ ዳፍኔ የምትባል ሰራተኛ ነበረች። ዳፍኔ? እኔ በፈለከው ምላል ወይዘሮ ሰማሃር የወሰደችው መድኃኒት ቤሌን አልመረዘችው። ወይዘሮ ዛህራ ይሄ ጉዳይ አንቺን አይመለከትሽም። ልክ ነህ። ያው እንደ እናት ውስጤን ስለረበሸኝ ነው። ውስጥሽን ከረበሸሽ እቃሽን ይዘሽ መውጣት ትችያለሽ። ይኸውልሽ እኔ አምነን ለማንም ግድ የሚሰጠኝ አይነሱ አይደለም፣ እንኳን ከነ ማስረጃው አግኝቻት ይቅርና። ስለዚህ እሷን መደገፍሽን እስካላቆምሽ ድረስ ለአንቺም ጥሩ አይመጣም። የአይጥ ምስክር ድንብ ይጣሉ። ያው እንግዲህ እንደሰማችሁት ዛሬ ሚስትና ምርጫው ያበቃል። ለዚህም ምክንያቱ ጄሪን የትዳር አጋሪ አድርጌ መርጫታለሁ። ከዚህ በኋላ በእኔ ቤተሰብ ስም የምትጠራ ይሆናል። አመሰግናለሁ አቶ አምነን። የእውነት በጣም ደስ ያለኝ ህልም እየመሰለኝ ነው። ህልም አይደለም እውን ነው። ህልም የነበሩ ጊዜያቶች አልፈዋል። አቶ አምነን ለእናንተ የተላከ ስጦታ ነው። ማን የላከው? እንጃ በሬ ነው። በስጦታ መልክ ታሽጎ የተላከው የሰው እጅ የማን ነው? ማንስ ነው የአምነን የቀለበት ፕሮግራም ላይ ይሄንን ነገር ሊልክ የሚችለው የሚለውን ነገር ስናይ እስካሁን ድረስ ምንም የተቀመጠው ፍንጭ የለም። እዛ ጋር ስለ አምነን አባትና ወይዘሮ ሰማሃል ከሌላ ሰው ስለወለደችው ወንድ ልጇ ወይንም የአምነን ወንድም ማለት ነው ስለሱ የተቀመጠ ምንም አይነት ግልጽ ነገር የለም ማለት ነው። ምናልባት ይሄ ነገር ሊሆን የሚችለው የሜርሲ ተንኮል ወይ ደግሞ የሷ ክፋትም ሊሆን ይችላል ማለት ነው። ሜርሲ አሁን ላይ እዛ ቤት ውስጥ ያለችው ሌላ አላማ አንግባን የመጣችው የመጀመሪያ ትልቁ እቅዷ ወይዘሮ ሰማሃልን ከዛ ቤት ማስወገድ ስለሆነ ምናልባትም ይሄኛውም የሷ ሌላኛው ጨዋታ ሊሆን ይችላል ማለት ነው። አሁን ላይ ወይዘሮ ሰማሃልን ለመግደል ሞክራ ነበር። ያ ነገር ሳይሳካላት ሲቀር ምንም እንኳን ቅር ቢላትም ግን ደግሞ ከጊዜ በኋላ ይሄ ነገር እንደሚሳካ ነው እየተናገረች ያለችው ማለት ነው። ወይዘሮ ሰማሃል እዛ ጋር በደረሰባት ጉዳት ምክንያት የቅርብ ጊዜ ትውስታዋን አታለች። እዛ ቤት ውስጥ ያሉትን ሲፈንን፣ ጄሪንና ቤለንን ልታስታውሳቸው አልቻለችም ማለት ነው። ለምን ከተባለ ሶስቱ እዛ ቤት የመጡት ቅርብ ጊዜ ስለሆኑ ማለት ነው። ግን ደግሞ ለሲፈን ዛሬ የተናገረቻት ነገር ምንድን ነው? እዛ ጋር ወይዘሮ ዛሃራ የነሱ ቤት ሰራተኛ ነች። ወይዘሮ ዛሃራ እነሱ ቤት ሰራተኛ ሆና ከመቀጠሯ በፊት ደግሞ ሌላ ሰራተኛ እንደነበረች ጠቅሳላት ነበር። የዛችን ሰራተኛ ስም ስትጠቅስላት ለምንድን ነው ሲፈን እንደዛ የደነገጠችው የሚለውን ነገር ስናይ ምናልባት ሲፈን ከዛች ሰራተኛ ጋር ከወይዘሮ ዛሃራ በፊት እዛ ቤት ውስጥ ትሰራ ከነበረችው ሰራተኛ ጋር የሚያገናኛን ነገር አለ። ሌላው ነገር ለምንስ ነው እዛ ጋር ሲፈን ወይዘሮ ሰማሃልን ስለ አምነን አባት የአምነን አባት ማን ነው ከማን የወለድሽው የሚለውን ነገር ስትጠይቃት እዛ ጋር ወይዘሮ ሰማሃል ይሄንን ነገር ማስታወስ እንደማትፈልግና ስለ አምነን አባት ማንሳት እንደማትፈልግ የነገረቻትና ወዲያውኑ ራስ ምታቷ የጀመራት የሚለውን ነገር ስናይ ምናልባት ወይዘሮ ዛሃራ እዛ ቤት ከመግባቷ በፊት የነበረችው ሰራተኛ የሲፈን እናት ትሆን
አባቷ ደግሞ የአምነን አባት ይሆን? ያ ማለት ሲፈንና አምነን እህትና ወንድም ሊሆኑ ይችላሉ ወይስ ምንድነው የሚለውን ነገር አሁንም ድረስ ትልቅ ጥርጣሬ ወይ ደግሞ ትልቅ ግምት ልንሰጠው የምንችል ነገር ነው ማለት ነው። መጀመሪያ ላይ ይሄ ጉዳት ወይዘሮ ሰመሃል ላይ ከመድረሱ በፊት ሲፈን የሆነ እቅድ እንዳላት ነበር ከሌላ ሰው ጋር በስልክ ስታወራ የነበረው። ያንን እቅዷን ሳታሳካ ከዛ ቤት መውጣት እንደማትፈልግ ስትናገር ነበር። ያ ማለት ምናልባት አይታወቅም ወይዘሮ ዛሃራ እዛ ቤት ከመምጣቷ በፊት ትሰራ የነበረችው ሰራተኛ የሷ እናት ሆና እናቴ እዚህ ቤት በደል ደርሶባታል፣ እዚህ ቤት ጉዳት ደርሶባታል፣ ለዛ ምክንያቱ ደግሞ ወይዘሮ ሰመሃል ነች የሚለውን ነገር እንደዛ አይነት አስተሳሰብ ካላት ምናልባት ወይዘሮ ሰመሃልን ለመበቀል ወይ ደግሞ እሷን ለመጉዳትም አስባ ሊሆን ይችላል ማለት ነው። ግን ደግሞ አሁን ላይ ከሁሉም ሰው በላይ እየተንከባከበቻት ያለችው እሷ ነች። ትኩረት ሰጥታ ከእሷ ጋር ተቀምጣ የሚያስፈልጋትን ነገር ሁሉ እያሟላችላት ያለችው ማለት ነው። ምናልባት ወይዘሮ ሰመሃል ወደ ቀድሞ ጤንነቷ ከተመለሰችና ሙሉ ትውስታዋን ካገኘች ትጠቅመኛለች ወይ ደግሞ የምፈልገውን ማስረጃ ከሷ አገኛለሁ ብላም አስባ ሊሆን ይችላል ማለት ነው። ግን ደግሞ አሁን ላይ ከሁሉም ሰው በላይ ደህና አድርጋ እየተንከባከበቻት ነው ማለት ነው። ሌላው ነገር ደግሞ የአምነንና የቤለን ነገር ነው። አምነን አሁን ላይ እያደረገ ያለው ነገር በጣም እንደሚቆጨውና እንደሚጸጽተው ግልጽ ነው ማለት ነው። እዛ ጋር ከቤለን ጋር ሌላ ሰጣ ገባ ወይ ደግሞ እልህ ውስጥ ገብቶ ነው አሁን ላይ የማይፈልገውን ነገር ከጄሪ ጋር ቀለበት እያደረገ ያለው ማለት ነው። ጄሪ ደግሞ እዛ ጋር አጥምዳዋለች፣ አብራው አድራለችና እሷ አሁን ላይ እያሰበች ያለችው የዛን ቀን ምሽት ጽንስ እንደተፈጠረ እያሰበች ነውና እውነት እዛ ጋር ጄሪ እንዳሰበችው ጽንስ ከተፈጠረ አምናን ምንም አማራጭ አይኖሩም፣ ደህና አድርጎ የሷ ወጥመድ ውስጥ ይገባል ማለት ነው። ወይ ደግሞ ከዛ ነገር ውስጥ ወጥቶ ራሱ እዚህ ጋር ከቤለን ጋር ሌላ ነገር ወይ ደግሞ ፍቅር ግንኙነት ውስጥ ለመግባት በጣም ከባድ እንደሚሆንበት ግልጽ ነው ማለት ነው። ግን ደግሞ አሁን ላይ ነገሮችን በስሜት ወይ ደግሞ ተናዶ ከሚያደርግ ከቤለን ጋር እልህ ውስጥ ከሚገባ ቆም ብሎ ቢያስብ የተሻለ ይሆናል ማለት ነው። አሁን ላይ እሱ እያሰበ ያለው ቤለን እኔን ለማጥመር ነው ደፋ ቀና እያለች ያለችው፣ እኔ ደግሞ የሷ ወጥመድ ውስጥ መግባት የለብኝም የሚለውን ነገር ያሰበ ይመስላል። ግን ደግሞ በጣም እንደሚያፈቅራት እንደሚወዳት ግልጽ ነው። እኛም ከዚህም በፊት በሚያደርገው ነገር አይተናል። አሁን ደግሞ ይሄንን ነገር ለማድረግ የወሰነው እዛ ጋር ወይዘሮ ሰመሃል እናቱን የመረዘችው መድኃኒቷን የቀየረችባት ቤለን ነች የሚለውን ነገር ነው ያሰበው። ለምን ከተባለ ለመጨረሻ ጊዜ መድኃኒቷን የሰጠቻት ቤለን ስለሆነች እሷ ነች እንደዚህ የምታደርገው፣ እሷ ነች ይሄንን መድኃኒት የምትቀይረው ብሎ ነው እሱ አምኖ የወሰደው ማለት ነው። ቤለን እዛ ጋር ያደረገችው ክፍሏ ሄዳ ነው የተቀመጠውን መድኃኒት አምጥታ እየሰጠቻት። ምናልባት የሆነ ሰው ቤለን ሄዳ መድኃኒቱን ከማምጣቷ በፊት እዛ ክፍል ገብቶ ያንን መድኃኒት ቀይሮ ሊሆን ይችላል የሚለውን ነገር ሊያስብ ፈቃደኛ አይደለም ማለት ነው። እዛ ጋር ሜርሲ በነገረችው መሰረት ነው ለመጨረሻ ጊዜ መድኃኒቱን የሰጠቻት ቤለን ነች። ምናልባት ይሄንን ነገር ልታደርግ የምትችለው እሷ ነች የሚለውን ነገር ስትነግረው እሱ ደግሞ ይሄንን ነገር ሙሉ ለሙሉ አምነው አሁን ላይ ቤለን ላይ ተቀይሮ እሷን ለማበሳጨት እሷን ለማናደድ የሷ ወጥመድ ውስጥ እንደማይወድቅ ለሷ ለማሳየት ብሎ እዚህ ጋር ከጄሪ ጋር ቀለበት አድርጓል። ቀለበት ከማድረጉም በፊት በትልቁ አደጋ ሊኖረው ይችላል ብለን ልንገምት የምንችለው የዛን ቀን ከጄሪ ጋር አድሯልና ምናልባት የዛን ቀን ጽንስ ከተፈጠረ ጄሪ ባቀደችው በእርግጥ እሷ ፈልጋ ይሄን ነገር አድርገዋለችና ምናልባት ሆን ብላ ጽንስ እንዲፈጠርም ልታደርግ ትችላለች ማለት ነው። ያ ነገር ከሆነ ደግሞ አምናን ከዛ ነገር ውስጥ ለማውጣት በጣም ከባድ ይሆንበታል ማለት ነው። ሌላው ነገር ደግሞ ለዚህ ሁሉ ነገር አምናንም ቤለን ላይ መቀየር ወይ ደግሞ እሷ ነች እንደዚህ ያደረገችው እሷ ነች የእናቴ መድኃኒት የቀየረችው የሚለውን ነገር የሱን እምነት ሊቀይር የሚችለው ወይዘሮ ዛሃራ ያገኘችው ሚሞሪ ነበር ማለት ነው። ወይዘሮ ዛሃራ ደግሞ ስለ ሚሞሪው ምንም የምታውቀው ነገር የለም። ሜርሲ ጄሪ መድኃኒቱን ስትቀይር ቀርጻት ነበርና ያ ቪዲዮ እዛ ሚሞሪ ላይ ነበረ። ወይዘሮ ዛሃራ ደግሞ ስለዚህ ጉዳይ ምንም የምታውቀው ነገር የለም። ለዛም ነው ለሜርሲ ሚሞሪዋን የመለሰችላት ማለት ነው። በእርግጥ ስትመልስ ምንም የታየ ነገር የለም። ግን ደግሞ ሚሞሪውን ከፈለግሽ
የቤቱን ስራ ቀኑን ሙሉ ስሪ፣ እኔ ደግሞ ምንም አልሰራም እንዲሁ እቀመጣለሁ በሚል ስራውን ስታሰራት ውላለችና ምናልባት አይታወቅም በስተመጨረሻ ሜርሲ በቀላሉ ልትፋታት ስለማትችል ሚሞሪውን ትቀበላታለች ማለት ነው። ግን ደግሞ ያንን ሚሞሪ ከማስቀመጧ በፊት መጀመሪያውኑ ለወይዘሮ ሰምሃል ወይ ደግሞ ለአምነን ይሄንን ነገር ብትሰጥ ኖሮ ምናልባት እነሱ ውስጡ ምንድን ያለው ይሄ ነገር የማን ነው የሚለውን ነገር ሊመራመሩ ስለሚችሉ እዛ ውስጥ ያንን ቪዲዮ ያገኛሉ። ያ ነገር ሆነ ማለት እነሱም ያንን ቪዲዮ አዩ ማለት በቀጥታ ሜርሲ የሆነ ነገር እያደረገች እንደሆነና ከጄሪ ጋር ሌላ ክፋት እየሰሩ እንደሆነ ይደርሱባት ነበር ማለት ነው። ግን ደግሞ እዛ ጋር ወይዘሮ ዛሃራ ሚሞሪውን ለሜርሲ በመመለሷ ይሄ ነገር ሳይሆን ቀርቷል ማለት ነው። ሌላው ነገር ደግሞ ለምንድን ነው ሜርሲ የሆነ ነገር ዛራን ካዘቻት በኋላ ከኋላ ተደብቃ ቪዲዮ ትቀርጻለች ወይ ደግሞ የሆነ ነገር እሷን ስታወራት ለምንድን ነው ድምጽ የምትቀዳት የሚለውን ነገር ስናይ በኋላ ላይ ትከዳኛለች ወይ ደግሞ ትቀየርብኛለች የሚለው ነገር ያሳሰባት ይመስላል ማለት ነው። ያኔ እሷ ከተቀየረችባትና ከዚህም በኋላ ካንቺ ጋር አልሰራም ይሄ ነገር ይበቃኛል የሚለውን ነገር ካለቻት ምናልባት በዛ ቪዲዮ እሷን እያስፈራራቻት በዛ ድምጽ እሷን እያስፈራራች የምትፈልገውን ነገር ልታሰራተም ሊሆን ይችላል ማለት ነው። ወደፊት ጄሪ ፍላጎቷ ከተሟላላት የምትፈልገውን ነገር ካገኘች እኔ የምላትን ነገር አትሰራልኝም፣ አትታዘዘኝም የሚለውን ነገር አምናበታለች ማለት ነው። ግን ደግሞ ሜርሲ ለምንድን ነው ይሄንን ነገር የምታደርገው? እዛ ጋር ወይዘሮ ሰምሃልን ማስወገድ የሚለውን ነገር ለምንድን ነው የፈለገችው? የቀድሞ የወንድሟ ባለቤት ሆና እዛ ጋር ደግሞ የአምናን እናት ሆና ለምንስ ነው ይሄንን ነገር ማድረግ የፈለገችው? ለምንስ ነው ወይዘሮ ሰምሃልን መግደል የፈለገችው የሚለውን ነገር ስናይ ምናልባት ሊሆን የሚችለው የንብረት ጉዳይ ነው። የቤተሰብ ንብረት ተያይዞ የመጣ ነገር ካለ እዛ ጋር ወይዘሮ ሰምሃልን ከመንገድ ላይ ዞር ታደርጋለች። ከዛም በኋላ ደግሞ ምናልባት እሷ የሚገባትን የወንድሜ ንብረት የሚለውን ነገር ልትወስድም ትችላለች ማለት ነው። ወይ ደግሞ አይታወቅም ከዚህም በፊት ከቤተሰብ ተያይዞ የመጣ ቂምም ሊኖርባት ይችላል ማለት ነው። አሁን ላይ ለምን ይሄንን ነገር እንደምታደርግ፣ ለምን ወይዘሮ ሰምሃልን ማስወገድ እንደምትፈልግ፣ ለምን እሷ መበቀል እንደምትፈልግ ምንም ያስቀመጠችው ነገር የለም። ወዲያውኑ እንደመጣች ነበር እዛ ጋር ከጄሪ ጋር ተባብሮ ወይዘሮ ሰምሃል ምን እንደምታደርግ የእሷ ስራ ምን እንደሆነ በሚለው እሷ እንድትከታተላት ያደረገችውና ባለፈው ደግሞ ሲፈን ከሷ ክፍል ከወይዘሮ ሰምሃል ክፍል በወሰደችው ዶክመንት ምክንያት ወይዘሮ ሰምሃል ከሌላ ሰው ወንድ ልጅ እንዳላትና ይሄንን ነገር ደብቃ እንዳስቀመጠች ደርሳበታለች ማለት ነው። ግን ደግሞ ቢሆንም ይሄንን ነገር ለማንም ሰው አልተናገረችውም ማለት ነው።